ፈነወኒ ይረክብ ህይወተ ዘለዓለም ወኢያሃውር ውስተ ደይን አላ አደወ እሞት ውስተ ህይወት። ቃሌን የሚሰማ በላከኝ የሚያምን የዘላለም ህይወት አለው፣ ወደ ፍርድ አይመጣም፣ ከሞት ወደ ህይወት ተሻገረ። ብፁዕ አባታችን አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ መምሪያ የበላይ ኃላፊ፣ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዚሁ የገዳሙ ውጤት የመንፈስ ቅዱስ ፍሬ ብፁዓን አበው ሊቃነ ጳጳሳት ከሚባሉት መካከል በጸሎት በትሕትና በፍቅር ሰዎችን፣ ሕዝብን፣ ቤተክርስቲያንን ከሚያገለግሉ ዋናውና አንዱ አባታችን ሁላችንን ለዚህ መድረክ ያበቁ ክቡር አባታችን ቆሞስ አባ ገብረ ሚካኤል የዚሁ ደብረ ብስራት አንድነት ገዳም አስተዳዳሪ፣ ኃይለ ሚካኤል ይቅርታ የዚህ ገዳም ዋና አስተዳዳሪ፣ ጊዜን በአግባቡ ለመጠቀም የሀገረ ስብከቱ የብይ መምሪያ ክፍል ኃላፊዎች፣ እንዲሁም የወረዳ ቤተ ክህነቱ የመምሪያ ክፍል ኃላፊዎች፣ እንደዚሁም የየገዳማቱ አድባራቱ አስተዳዳሪዎች፣ ከአዲስ አበባ የመጣችሁ ሊቃውንተ ቤተክርስቲያን፣ መጠቻቸው የሚያስጨንቀን ሰባክያነ ወንጌል፣ መምህራን፣ ካህናት፣ ዲያቆናት፣ የብፁዕ አባታችን አቡነ ዜና ማርቆስ ቃል ኪዳን ከአራቱም ማዕዘን የሰበሰባችሁ የተገኛችሁ ውድ ኢትዮጵያውያን አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ ልጆቻችን፣ ሕፃናት ሁላችሁም በተወደደው በመድኃኔዓለም ስም ሁላችሁንም ቆሜ በያላችሁበት በአራቱም ማዕዘን ሰላም እላችኋለሁ። እንደምን ከረማችሁ? እንደምን መጣችሁ? እንደምን አላችሁ? የአባቶቻችን አምላክ ቸሩ መድኃኔዓለም ይህችን ሰዓት በዕድሜያችን ላይ ጨምረው በቅድስናውም አውደ ምሕረት ሰብስቦ ስሙን ጠርተን እንድናመሰግነው ከጻድቁ ቃል ኪዳን በረከት እንድናገኝ የራሳችንን ድርሻ እንድንወጣ ይልቁንም ስለ ሀገራችን ስለ ቅድስት ኢትዮጵያ በዚች በተቀደሰ አውደ ምሕረት ላይ እንድንጸልይ ጎደላችን እንዲሞላ የራቀው እንዲቀር የጠመመው እንዲቃና የአባቶቻችን አምላክ ፈቅዶ ስለሰበሰበን ምስጋና የባህሪ ገንዘቡ ስለሆነ እኛም መፈጠራችን እሱን ለማመስገን ነውና ቸሩ መድኃኔዓለም በምድር በደቂቀ አዳም በላይ በረቂቃን በመላእክት ዘንድ ስሙ ለዘላለም ይክበር ይመስገን። እንኳን አደረሰን አደረሳችሁ። አረ ያልደረሰ ሰው ያለ ይመስላል። በእውነት ቁጥራችሁ ብዙ ነው፣ ቁጥራችሁ ብዙ ነው። በደንብ አድርጋችሁ አመስግኑ፣ በደንብ አድርጋችሁ አመስግኑ። ይክበር ይመስገን። ሰይጣን ይቃጠል፣ መድኃኔዓለም ደስ ይበለው። ደግማችሁ አመስግኑ፣ በደንብ አድርጋችሁ አመስግኑ። እናትነት ከድንግልና ድንግልና ከእናትነት አስተባብራ የተገኘች የቸሩ መድኃኔዓለም እናት ቤተ መቅደስ በዚህ ዕለት የተቀበልናት በየቅድስት ድንግል ማርያም ስሟን ጠርተን ስለማንጠግበው እንዲሁ ዘላለም ስሟ ይክበር ይመስገን። ኢትዮጵያውያን ወገኖቻችን ቅዱስ መስቀሉ ስሙ ይክበር ይመስገን። ትጉሃን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው ስማቸው ለዘላለም ይክበር ይመስገን። ለመሰብሰባችን ምክንያት የሆኑን መናኙ ርዕሰ ባሕታዊ አባ ዜና ማርቆስ ሰብስበውናልና ስማቸው ይክበር ይመስገን። ይገንስ ያመስግኑላችሁ። የተወደዳችሁ ኢትዮጵያውያን ወገኖቻችን ይህ ድምፅ የሚሰማችሁ በአራቱም ማዕዘን ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምስጋናዋ፣ ለቅዳሴዋ፣ ለማህሌቷ፣ ለስብስባችን መነሻ ያላት፣ ንባብ ያላት፣ ትርጓሜ ያላት፣ ትንቢት ያላት፣ ምስጢር ያላት እንደመሆኗ መጠን በዚህ ዕለት የመሰብሰባችን ዋና ዓላማ ምንድን ነው ያለን እንደሆነ የጻድቁ የአባታችን የአቡነ ዜና ማርቆስ በዓለ ዕረፍት እኛ ጸጋ የምናገኝበት በቃል ኪዳናቸው የምንካፈልበት ኃጢአታችን የሚፋቅበት ዓለም ነፃ የወጣበት ይልቁንም ይህን ቦታ በጻድቁ በአቡነ ዜና ማርቆስ ምክንያት ቅዱሳን መላእክት የከበቡበት ዕለት መድኃኔዓለም ከእናቱ ከነቢያት ከሐዋርያት ከጻድቃን ከሰማዕታት ጋር እዚህ ቦታ ላይ ጻድቁን ሊያሳርግ የተገኘበት ቀን በዓለ ዕረፍቱ ይባላል። እንኳን ደስ አላችሁ፣ ደስ አለን። ምስጋና ይገባል። በፊት ለፊት የምናያችሁ ልክ ነው፣ ታመሰግናላችሁ፣ ጊዜ ይሰጣቸዋል።
ምናልባትም ጊዜ ይሰጣቸዋል። በጣም እናመሰግናቸዋለን። ባላችሁበት ምስጋና ቅረቡ። በእውነት እግዚአብሔር ያክብርልን። ይሄ ነው መደማመጥ ማለት፣ ይሄ ነው መከባበር ማለት፣ ይሄ ነው። ሀገራችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ ራሳችሁን ጠብቁ። ከዚህ ሰዓት ጀምሮ ግን በዚህ ሰዓት የሚተላለፈው መልእክት ሰምታችሁ በኋላ በምትችሉት ቋንቋ፣ በምትረዱት፣ በምታውቁት፣ በለመዳችሁት ቋንቋ ማመስገን ትችላላችሁ። አሁን እግዚአብሔር ከመካከላችን ጥቂት ያስተምረናል። በእውነት ለመናገር የብፁዕ አባታችን አቡነ ቀሌምንጦስ ቀዳማዊ ጸሎታቸው፣ ምክራቸው፣ አገልግሎታቸው፣ ትሕትናቸው፣ ፍቅራቸው ጊዜ ላለመሻማት ወደ እሳቸው ከመምጣታችን በፊት ጥቂት ለማሳየት ያህል የብፁዕ አባታችን ጸሎት እየረዳን እናንተ ልቦናችሁን ክፍት አድርጎ እግዚአብሔር ያስተምረናል። አምናችሁ ተቀበሉት። እዚህ በምስጋና ያስተምረናል። አምናችሁ ተቀበሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተመጥቶ ካስተማራቸው መካከል አንዱ ስለ ሞት አስተምሯል፣ ስለ ሕይወት አስተምሯል፣ ስለ መውደቅ አስተምሯል፣ ስለ መነሳት አስተምሯል፣ ስለ ቅዱሳኑ ስለ ነቢያት አስተምሯል፣ ስለ ሐዋርያት አስተምሯል፣ ስለ ጻድቃን አስተምሯል፣ ስለ ደናግል አስተምሯል፣ ስለ ባሕታውያን አስተምሯል፣ ስለ መነኮሳት አስተምሯልና ከዚህ አንጻር የተነሳ ወንጌሉ ምንድነው ያለን? የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ጀምረን ስንመለከት እውነት እውነት እላችኋለሁ ቃሌን የሚሰማ ምንን የሚሰማ አይሰማኝም። እዚህ ፊት ለፊት ያላችሁ ታዲያ አይሰማችሁም እንዴ? ቃሉን ስሙ፣ ቃሉን ስሙ፣ ቃሉን ስሙ፣ አክብሩ። መታዘዝ ከሰደፍ መስዋዕት ይበልጣል ይላል። እግዚአብሔር ያክብርልን። እልል በሉላቸው። ታዘውልናል፣ ታዘዋል፣ በደንብ አድርገዋል። እግዚአብሔር ያክብርልን። ከዚህ አንጻር የተነሳ ምን አለን ባለቤቱ ኢየሱስ ክርስቶስ? እውነት እውነት እላችኋለሁ ቃሌን የሚሰማ ማለት ምን ማለት ነው? ከሰማየ ሰማያት መውረዱን፣ ከድንግል ማርያም መወለዱን፣ በዮርዳኖስ መጠመቁን፣ በናዝሬት መገኘሩን፣ በእስራኤል ምድር 3 ዓመት ከ3 ወር ወንጌልን ማስተማሩን፣ በቀራንዮ መሰቀሉን፣ መሞቱ መነሳቱን፣ ማረጉን፣ ዳግም ለፍርድ መምጣቱን የገባ የተረዳ ሰው ከሞት ወደ ተሻገረ እንጂ ወደ ፍርድ አይመጣም አለ። አንመጣም። በጻድቁ ቃል ኪዳን ተሰብስበናል። የተሰበሰብን ሁሉ ደግሞ የቦታው ቃል ኪዳን አንዱና የሚታወቅበት ለንስሐ ሞት መብቃት ነውና እለናቸዋለሁ። ቅዱስ ወገኖቻችን ኢትዮጵያውያን በአራቱም ማዕዘን ያላችሁ በጻድቁ በአባታችን ቃል ኪዳን በደል እንኳን የሚኖርብን እንኳ ኃጢአት እንኳን የሚኖርብን እንኳ ምናልባትም እንኳ ሰዎች ነንና ብንሳሳት የጻድቁ የአባታችን የአቡነ ዜና ማርቆስ ቃል ኪዳን ለንስሐ ሞት ያበቃናል። ደስ ይበላችሁ እላቸዋለሁ ኢትዮጵያውያን። ስለዚህ ጌታችን ምንድነው ያለን? ከሞት ወደ ሕይወት ተሻገረ። ወገኖቻችን ጥቂት ስሙ። ምናልባትም ከሞት ወደ ሕይወት ማለት ምን ማለት ነው? ትርጉሙ በቀጥታ ሲቀመጥ ያለንበት አገር የሞት አገር ይባላል። እኛ የምንተራመስበት፣ የምንጣላበት፣ የምንጋጭበት፣ የምንለያየበት፣ የምንከፋፈልበት ገንዘብ፣ ጥቅም፣ ቋንቋ፣ ወዘተ፣ ስልጣን፣ ደም ግባት፣ ሌሎቹ የሚያጋጩን በእውነት ለመናገር ይህ ሀገር የሞት ሀገር እንጂ የሕይወት ሀገር እንዳልሆነ ልንረዳውና ልንገነዘበው ይገባል። ከዚህም በላይ የሀገር ትርፉ የምናተርፍበት ማለት ጾመን ጸለን ንስሐ ገብተን የቀማን መልሰን የበደልን ክሰን የተጣላን ታርቀን እንደ ቃሉ ተመላልሰን በመጨረሻም መንግሥተ ሰማያት የምንገባበት እንጂ ይህ ዘላለማዊ መኖሪያችን ባለመሆኑ በዚህ መንገድ ይህ ሀገር መጀመሪያም የተቀበልነው በሞት መሆኑ መረሳት የለበትም። ይህንን ሀገር የተቀበልነውን ይህን ደካማውን ሀገር ይህን የሚያልፈውን ሀገር ይህንን አማራ የተቀበልነው በሞት ምክንያት መሆኑ እንዳይረሳል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛው አምላክ ምን ብሎ ነው የገለጠ ያለን እንደሆነ ከሞት ወደ ሕይወት ተሻገረ አለን። ከሞት ወደ ሕይወት ካለን ሕይወት በመንግሥተ ሰማያት እንጂ በዚህ የለም ማለት ነው። ይህንን ካለን በኋላ ከሞት እያለን ስለሆነ ከሞት እያለን ገጸ ንባቧን ይችን ሁለቷን ፊደል ተመልከቷል። እንደምን አረፈዳችሁ፣ እንደምን አላችሁ? እስቲ በያላችሁበት እልል ብላችሁ እግዚአብሔርን አመስግኑ፣ 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 አመስግኑ። ከሞት ወደ ሕይወት ማለት ወደ መንግሥተ ሰማያት እንገባለን። ሲተነተን ሞት በአባቶቻችን መተርጉማን እንደነገሩ ሊቃውንቱ መጽሐፈ መነኮሳቱ፣ መጽሐፈ ሊቃውንቱ፣ መጽሐፈ ብሉያቱ፣ መጽሐፈ አዲሳቱ እንደነገረን በሰዎች መካከል ውስጥ 4 አይነት ሞት እንዳለ ይነግሩናል። አንደኛው ሞት የማይቀር እውነተኛ የሥጋ ሞት ይባላል።
ሁለተኛው ግን መቅረት የሚችል የቁም ሞት የሚባል አለ። ሶስተኛው ሞት ደግሞ የፈቃድ ሞት ይባላል። አራተኛው ሞት የነፍስ ሞት ይባላል። ወገኖቻችን ኢትዮጵያውያን እዚህ ያለን ሁላችንም ሶስት ክንድ ከስንዝር የሆንን ሰዎች በአጠቃላይ እንሞታለን፣ አንቀርም። ግን ሳንሞት መንግሥተ ሰማያት የምንገባበትን መልካም ስራ እንድንሰራ ያስፈልጋል። ከዚህ አንጻር የተነሳ እንንበልናቸው መስግንናቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ነው የገለጠው? በሥጋ ማንኛው ሰው እንደማይቀር ማስረጃው ራሱ መድኃኒታችን ኢየሱስ ክርስቶስ ሞቷል። ሁለተኛ እናቱ ቅድስት ድንግል ማርያም ሞታለች። ሌላው ዛሬ የተሰበሰብንበት አባታችን ጻድቁ በሥጋ ወደ መቃብር ገብተዋል። መቃብራቸውም እዚሁ ነው። በረከታቸው ብላችሁ አመስግኑ። በደንብ አድርጋችሁ አመስግኑ። ወገኖቻችን አመስግኑ። ስለዚህ የሥጋ ሞት የሚባለው ለእያንዳንዳችን ከመላእክት ውጭ የሚከናወን መሆኑ እንዳይረሳ። ደማዊ ነፍስ ያለው በአጠቃላይ ሕያው ስነ ፍጥረታት ያልፋል። እኛም በሥጋችን ወደ መቃብር እንገባለን። ያንን የሥጋ ሞት ብለው ገለጡት አባቶቻችን። ሁለተኛው ደግሞ የቁም ሞት ብለው ገልጸውታል። ወገኖቻችን እዚህ ያላችሁ ምናልባትም የቁም ሞት የሚለውን ነገር አስተውለን እንድንሰማው። የቁም ሞት ማለት ምን ማለት ነው? አለማስተዋል፣ እንደ ሥጋ ፈቃድ ብቻ መመላለስ፣ መብላት፣ መጠጣት፣ ሲነጋ መብላት፣ ሲመሽ መተኛት ብቻ፣ ይሄ የቁም ሞት ይባላል። ለማስረጃ ያህል ቅዱስ ጳውሎስ እንደነገረን አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ ቅምጥሊቱ ዘያላይቱ እግዚአብሔር የማታውቅ በሕይወት እያለች ወርቆ በቁም እያለች የሞተች ናት ይላል። ወገኔ ኢትዮጵያውያን እውነቱን ልንገርህ፣ ወንድምን የምትጠላ በቁም ይሞታል የለም። እህትን የምትጠላ ወንድምን የምትጠላ ገንዘብ የደለለ ስልጣን የደለለ እውነት ላለው ኢትዮጵያዊ ክርስቲያን እያንዳንዳችን ትዕቢት ያለብን፣ ምቀኝነት ያለብን፣ ተንኮል ያለብን፣ የማንጾም የማንጸልይ፣ ከአስራን የማንከፍል፣ ቤተ ክርስቲያናችንን በአግባቡ የማንጠብቅ፣ ድርሻችንን የማንወጣ የለንም። በቁማችን ሞተናል። ከቁም ሞት መድኃኔዓለም ይሰውረን ብላችሁ አመስግኑ። ታዲያ አመስግኑ። ሌላው ሶስተኛው እንግዲህ የፈቃድ ሞት የሚባለው የጻድቁ የአባታችን የአቡነ ዜና ማርቆስ በዓለ ዕረፍት ነው። ደስ ይበላችሁ። ይህ ማለት ምን ማለት መሰላችሁ? የፈቃድ ሞት ማለት ይችን ዓለም ንቆ የላይኛውን ዓለም ምርጫ መውሰድ ማለት መመንኮስ ማለት ነው። በአጭር አገላለጥ ቅዱስ ጳውሎስ እንደዚህ ይለናል ገላትያ 6:14 ላይ እኔ በዓለም ሳለሁ በዓለም ዘንድ የሞትሁ ነኝ፣ ዓለም በእኔ ዘንድ የለም። ዓለም በእኔ ዘንድ የሞተች ናት ማለት ዓለም ብላ ብትለኝ፣ ጠጣ ብትለኝ፣ ተሾም ብትለኝ፣ ተሸለም ብትለኝ፣ ግደል ብትለኝ አልቀበላትም። እኔ የመንግሥተ ሰማያት የክርስቶስ ሙሽራ ነኝ አለ። እናንተም አምናችሁ ይህንን ሐዋርያ አመስግኑት እባካችሁ። የሰማይ ሙሽራ ለመሆን ስለዚህ በደንብ ግልጽ የሚሆንላችሁ ይህ እንግዲህ የሥጋ ሞት የሚባለው ግልጽ ነው፣ ለሁላችንም ይከናወናል። ነገር ግን የቁም ሞት ማስቀረት እንችላለን ማለት አለመጣላት እንችላለን፣ አለመጋጨት እንችላለን፣ አለመለያየት እንችላለን፣ ስርዓታችንን ጠብቀን መኖር እንችላለን፣ ሀገራችንን መጠበቅ እንችላለን፣ ሃይማኖታችንን መጠበቅ እንችላለን። ይህን ገዳም እናሁን ብለን መጠበቅ አለብን ወገኖቻችን። የዚህ የገዳም ጸሎት 365 ቀናት ትዳራችንን፣ አዝመራችንን፣ ተቋማችን አዲስ አበባ ያላችሁ የሥራ ገበታችሁን፣ በገጠር ያላችሁ ደግሞ አዝመራችሁን የሚባርከው የጻድቁ የአቡነ ዜና ማርቆስ ቃል ኪዳን ጸሎት ምልጃ ነው። ደስ ይበላችሁ። እንዴት አድርገን እናገር በእውነቱ ኢትዮጵያውያን። ስለዚህ በዚህ መንገድ እንረዳውና ዛሬ የተሰበሰብንበት ዋና መሰረታዊ ዓላማ ጻድቁ አባታችን ይህንን ገዳም ገድመው ብዙ ስራ ሰርተው ብዙ ሊቃውንት አፍርተው ብዙ ገዳማትን ገድበው በተለይ በዚህ በደቡብ ሀገር ውስጥ የሚባል ወደ 44 ቤተክርስቲያን መስርተው አጥምቀው ብዙ ስራ ሰርተው በተለይ በዚህ ሀገር ማረቆ የሚባለው ሀገር የስማቸው መጠሪያ ነው። ማረቆ የሚለውን ትርጉም አባቶቻችን እንደነገሩን ያ ቦታ ጻድቁ ያንን ቦታ ካስተማሩ በኋላ ህዝቡን ወልድ ዋህድ ብለው ካሳመኑ በኋላ የድንግል ማርያም ፍቅር ከገለጡ በኋላ የመስቀሉ ኃይል ከገለጡ በኋላ እነሆ ራቋቸውና ያ ጻድቅ ራቀ ብለው ሲገልጡ በዚያ ስም ማረቆ ተብሎ ቀርቷል ማለት ነው። የጻድቁ ስም የጻድቁ ቃል ኪዳን ከፍ ይበል በገዳም ላይ ሁላችሁም አመስግኑ። እንደዚህ ካለን ስለዚህ ጻድቁ አባታችን 140 ዓመት በዚህ ዓለም ተመላልሰው
እግዚአብሔር የሚወደውን ስራ ሰርተው ደቀ መዛሙርት አፍርተው መነኮሳትን አፍርተው በዚህ ቦታ ላይ ትልቅ ስራ ሰርተው ይልቁንም እንደነ ኢያሱ ሰማይን ፀሐይን ያቆሙ አባት አሉን። ደስ ይበላችሁ። ኧረ እንደምን አይነት ነገር ነው ያልሰማው! ፀሐይን ማቆም የተቻላቸው አባቱ ወገኖቼ ኢትዮጵያውያን፣ እኛ ከታዘዝን ፀሐይን አይደለም ዛፉን ራሱ ተንቀሳቀስና ሄድ ብንለው ይሄዳል። አመስግን። መታዘዝ ግን ይጠበቅብናል፣ ማመን ይጠበቅብናል። ወገኖቻችን ኢትዮጵያውያን እኛ ልታዘዝ ክንል ልጆቻችንን ክፉ ይሆናሉ፣ ሙስና ይለምዳሉ፣ አይታዘዙንም። የአባት ፍቅር ይቀራቸዋል፣ የእናትነት ፍቅር ይቀራቸዋል። እኛ ለእግዚአብሔር ስንታዘዝ ሰው ይታዘዝልናል፣ አራዊቱ ይታዘዝልናል፣ እንስሳቱ ይታዘዙናል። ታስታውሳላችሁ አዳምና ሔዋን ውጡ ግቡ የሚሉበት ሰዓት፣ ከእግዚአብሔር ባልተጣሉበት ሰዓት አንበሳው ነብሩ እኛ የምንፈራቸው እየመጡ ያገለግላቸው ነበር። ምን እንታዘዝ ረቡን ስውሩ ይላቸው ነበረ። ካልተጣሉ በፊት ሳይጣላ ማለት ሕግ ሳያፈርስ፣ ሕግ ካፈረሰ በኋላ ግን ሁሉም ርቆታል። ወገኖቻችን እና አቡነ ዜና ማርቆስ እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት እንስሳቱ፣ ዛፉ፣ እጽዋቱ ይታዘዝላቸዋል። ተመልከቱ፣ ዛፉ ራሱ ዋጋ አለው። የጻድቁና የአቡነ ዜና ማርቆስና የአቡነ ተክለ ሃይማኖት ቃል ኪዳን ማሳያ ነው። ዛፉ ራሱ እንደዚህ ተጋዶ የምታዩት ለጻድቁና ለአቡነ ዜና ማርቆስና ለአቡነ ተክለ ሃይማኖት ዛፍ ሳይቀር ታዞላቸዋል። ደስ ይበላችሁ እላቸዋለሁ። ይህ ለየት የሚያደርገው በጻድቁ ምልጃ በጻድቁ ቃል ኪዳን እኛ የምንባረክበት ቅዱስ መስቀል ከሰማይኛ ነፃ የምንወጣበት ነፍሳችን የምትማረክበት ስጋችን የምትቀደስበት በኋላ በብፁዕ አባታችን በጣም ከባድ ነው። የበቃ ሰው ብቻ ነው መስቀል መያዝ የሚችለው። በዛ ትባረካላችሁ፣ እንባረካለን። ደስ ይበላችሁ። የጻድቁ ውጤት ነው። የጻድቁ ውጤት ነው። የጻድቁ ውጤት ነው። ስለዚህ በዚህ ዕለት ጻድቁ መጀመሪያ ነፍሳቸው ከስጋ ከመለያየቷ በፊት እነሆ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚች ገዳም ላይ መላእክትን አስከትሎ ነቢያትን አስከትሎ ሐዋርያትን አስከትሎ ጻድቃንን ሰማዕታትን አስከትሎ መጣ። ጻድቁ ወዳጄ ብሎ ጠራቸው። ወገኖች ኧረ ወዳጄ ብለን እኛን እናመስግኑት እባካችሁን። ወዳጄ ብለን እኛንም ወዳጄ ብለን አመስግኑት። ወዳጄ ብለን ክርስቲያኖች። ስለዚህ አይቻለው ስራህን ያለ ይዟቸው ወጣ። መንግሥተ ሰማያትን አሳያቸው፣ ሲኦልን አሳያቸው፣ ገሃነምን አሳያቸው። ምዕመናን ሲኦልን አዩና አዘኑ፣ ተጸጸቱ። ጻድቁ አባታችን በደለኞች ካላችሁ፣ የኃጢአት መንደር ውስጥ ያላችሁ ካላችሁ፣ ምናልባትም ኃጢአት የሞቃችሁ ሰዎች ካላችሁ፣ ክፋት የሞቃችሁ ሰዎች ካላችሁ፣ ምቀኝነት፣ ተንኮል፣ ትዕቢት የሞቃችሁ ሰዎች ካላችሁ እባካችሁን አይጠቅም፣ ወደ ሲኦል ነው የሚወስደን። ክፋት ያለባችሁ ሰዎች፣ ወንድማችሁን የምትገፉ እህታችሁን የምትገፉ ሀገራችን ኢትዮጵያን የማትወዱ ገዳማችሁን የማትወዱ ካላችሁ እባካችሁ ተመለሱ። አይጠቁም፣ ወደ ሲኦል ነው የሚወስደን፣ ወደ ጨለማ ነው የሚወስደን። ስለዚህ ጻድቁ ገነትን አሳያቸው። ይሄ አንተን ለሚወዱ አንተን ለሚያከብሩ አንተን ስም ያውም እንዳውም በስም ለሚጠሩ ይህ ቦታ ተሰጥቷቸዋል። ገነት ተሰጥቶናል በጻድቁ ምክንያት። ደስ ይበላችሁ። በጻድቁ ምክንያት እንዲህ ብለው መላእክትን አስከትሎ መጥቶ ከዚያ በኋላ በአንድ ነፍስና ስጋቸው ሲለይ ነው በዚህ ቦታ ላይ የተሰበሰብን ሁላችን እያንዳንዳችን ከጻድቁ ከአባታችን ቃል ኪዳን የተሰጣለ ስምህን የጠራ መታሰቢያህን ያደረገ ጸበል ጸዲቅ ያደረገ አይደለም ሌላ ቀርቶ ይህን ገዳም መጥቶ የሳመ የሚገርም ነው። አንተ ተገባህበት መንጦላይት ውስጥ አስገባልሃለሁ። ደስ ይላላቸው ጻድቁ፣ ደስ አላቸው። ተደሰቱ ደግሞ ጻድቁ መንግሥተ ሰማያት ስለገቡ ሳይሆን ደስ ያላቸው እኛ ስለተማርንላቸው ነው። እንደላቸው መሰለኝ። የሚገርም እኮ ነው እናንተ፣ እኛ ስለተማርንላቸው። ስለዚህ ይህ ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ለጻድቁ ቃል ኪዳኑን የሰጠበት፣ በጻድቁ ምክንያት መላእክት ይህን ቦታ የባረኩበት፣ ቸሩ መድኃኔዓለም ከእናቱ ጋር የተገኘበት፣ ሌላው እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ በስጦታ መልክ የገባችበት ቀን ነው። እየልቦናችን ውስጥ ትግባ ድንግል ማርያም አመስግኗል። ትግባ፣ ወደ ልቦናችን ውስጥ ትግባ። ሌላው እንግዲህ ቅዱስ ፋኑኤል ዛሬ በዓለ ሲመቱ የተከበረበት፣ ምናልባት የመላእክት ሹመት ሲባል መላእክት የሚሾሙበት አንደኛው ለጥበቃ፣ ሁለተኛው ለምስጋና፣ ሶስተኛው ለምስራች ነው። የቅዱስ ፋኑኤል ቃል ኪዳን ይጠብቀን ብላችሁ አመስግኑት፣ 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 በእውነት አመስግኑት። ስለዚህ ከሞት ወደ ሕይወት
ለመሻገር ክርስትናን ጠንቅቆ ማወቅ ያስፈልጋል። እንደ አባቶቻችን መመላለስ። የትላንትና ኢትዮጵያ ደብዘዝ ብላለች። አሁን ፍቅር የለም፣ መተሳሰብ የለም፣ መደማመጥ የለም፣ መከባበር የለም። እናትና አባት አይከበሩም፣ አባቶች አይከበሩም። ይህን ታሪክ እንዲመልስልን የአባቶቻችን ታሪክ ወደኋላ መለስ ብሎ ማየት ያስፈልጋልና ስለዚህ ከሞት ወደ ሕይወት የተሻገሩበት የጻድቁ የአባታችን ለእኛም ቃል ኪዳን የተቀበልንበት ቀን ነው። እንኳን ደስ አላችሁ። ሁላችሁም በደንብ አድርጉና መስክኑ። ብድግ በሉና ከየመቀመጫችሁ ብድግ በሉ። ተነሱ፣ ሊቃውንቱም ተነሱ። ሁላችሁ ይህን ቦታ ልቀቁት፣ ልቀቁት፣ ይህን ቦታ ልቀቁት፣ ልቀቁት፣ ልቀቁት ይህን ቦታ